ሰላም ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ደግሞ በአዲስ ነገር ከች ብዬላችኋለሁ ማለት ነው። እንግዲህ አዲስ አይደለም ይሄ ቪዲዮ ብዙዎቻችሁ አይታችኋል ብዬ አስባለሁ። ትላንትና በጣም አሞኝ ነበረ፣ ቪዲዮ ልሰራ አልቻልኩትም። የእውነቴን ነው ብላችሁና የረመዳን ስራ ታውቃላችሁ። በዛ ምክንያት አድርጎ በጣም አሞኝ ነበር፣ ቪዲዮ ልሰራ አልቻልኩትም። ስለዚህ እንዴት ይቀራል? እኔም የተሰማኝ እስቲ ላሳውቃችሁ ወይም ደግሞ ልናገር ብዬ ነው አሁን ከች ያልኩላችሁ ማለት ነው ቤተሰቦቼ። እንግዲህ ብሩኬ ትላንትና ያልተጠበቀ ቪዲዮ ሰርቷል ማለት ነው። የምሬ ነው ብላችሁ በጣም ነው ደነገጥኩት እኔ ራሴ ማለት ነው። የምሬ ነው ብላችሁ በጣም ነው የሚያስደነግጠው ነገሩ ማለት ፕራንክ ቢሆንም በጣም ነው የሚከብደው። እኔ እውነት ስነግራችሁ ብሩኬ ሳይሆን አይሚን ነው አደነኳት። በጣም ነው የገረመችኝ። የምሬ ነው ብላችሁና አይሚዬ የኔ እናት እንጃ እንዳንቺ ሴት ብዙ ሆነው ምድር ላይ ቢበዙልን እንዴት ደስ እንደሚለኝ እውነቴን ነው የምልሽ አይሚዬ የኔ እናት። የእውነት በጣም ነው የገረመችኝ። እንዴት ብትሉኝ ማለት ነው ብሩኬ ታውቃላችሁ ምን ያህል እንደምትወዱ ምን ያህል እንደምታከብረው በቃ ምን ያህል ለብሩኬ ያላት ነገር ታውቃላችሁ ብዬ አስባለሁ። እና አንዳንድ ሰው ለምሳሌ የኔ የሆነ ነገር ምን ችግር አለ የሚባለው ነገር አለና ምን ችግር አለው የኔ ነው። ለምሳሌ ነገ ስለምንጋባው ምን ችግር አለ አብረን ብናድረው አብረን ምናምን የሚባለው ነገር አለና ሀይሚዬ ግን እዛ ውስጥ ሳትገባ በጣም ነው ደስ ያለችኝ። አንገቴ ቢቆረጥ ነው አይሆንም ነው አለች። በጣም ነው ደስ ያለችኝ። ማርያምን ነው ብላችሁ ማለት አንዳንድ ሴቶች ተጠይቆ ሳይሆን ራሳቸው ነው የሚጠይቁ። አብረን እናድር፣ አብረን እንደዚህ ብሎ በአሁኑ ሰዓት በጣም የቆሾሸ ዘመን ላይ እንዳለ ነው ታውቃላችሁና በዚህ በቆሾሸ ዘመን እንደዚህ አይነት ሴት አለች ብላችሁ አታስቡም። እርግጠኛ ነኝ እኔ አላስብም። የምሬ ነው ብላችሁና ሀይሚዬ እንግዲህ ያላሰብነው በላይ ሆና ነው የተገኘችው ማለት ነው። በጣም ነው ያደነኳት። በነገራችን ላይ እኔ ሆኖ ስነግራችሁ ማለት ነው በጣም ነው ያደነኳት ሀይሚን ማለት ነው። የኔ ቆንጆ በዚሁ ቀጥይበት እልሻለሁ የኔ ውድት። በጣም ነው የገረመችኝ ደግሞ አነጋገሯ ብታው ማለት አነጋገሯ ስላችሁ በጣም እች የምታክል ቅንጣት በጣም ስድብ ምናምን ያልሆነ ቃላቶች ምን ነገር ስትነገር አልሰማሁት። እግዚአብሔር ነው ብላችሁ አንዳንድ ሰዎች አሁን በጥፊ ነው ብለው ወይም ደግሞ ይሳደባሉ ምናምን። ሀይሚ ግን አንድ ጭትም ቃል አልተሳደበችም። አንድ ጭትም ቃል ክፉ ቃል አልተነገረችም። እግዚአብሔር ነው ብላችሁና በጣም ነው የገረመች። በጣም ነው ያደነኳት። እግዚአብሔር ነው ብላችሁና ወደ ብሩኬ ስመለስ ደግሞ ትንሽ የተናገረ ነገሮች በጣም ትንሽ ይከብዳሉ። የቱ ጋር ይከብዳሉ ስላችሁ እንትኑ ጋር የሆነ ፈረንጅ አይታ በጣም ፈጣበት ነበር አለች አሌ ሀይሚ ናት እንግዲህ ፈረንጅ ላይ የምትፈጠውና አያችሁ ማለት ውስጥ የሀይሚን ውስጥ አሁን ምን ስታይ ነበረ ልሳል ታውቂያለሽ ይሆናል። ብሩኬን በጣም እንደምትወድ ታውቃላችሁ። ፈረንጅ አሁን ውስጥ ምኑ ይወደዳል? ይሄ ሰባራ የሆኑ ነገሮች በጣም ነው የሚጠላቸው። እኔ በነገራችን ላይ ነጮች በጣም ነው የሚጠላቸው እና ምናችሁ አይወደድም። ማርያምን ነው ብላችሁና ብሩኬ እዚህ ጋር በጣም ነው ስህተት የተናገረ ማለት ነው። ደስ አላለኝም። እውነቴን ነው ብላችሁ እኔ ቅር ያለኝ ነገር መናገር ደስ ያለኝን መናገር ነው። አሁን እንግዲህ በዚህ በተዘጋ ድምጽ ከች ያልኩት ማለት ነው። ማለት ብሩኬ ከንግግር ውስጥ ወይም ደግሞ ከተናገረ ውስጥ የተሳሳተ ወይም ደግሞ ያልሆነ ቃላቶች ተናገረ የሚለው በዚህ ቪዲዮ ውስጥ የሆነ ፈረንጅ አይታ በጣም ነው ፈጠተችበት ያለው ነገር
በጣም ነው ያናድደኝ፣ በጣም ነው አስጠላኝ። ማለት ሀይሚን ታውቃላችሁ ብሩክ ምን ያህል እንደምትወድ ለሱ ምን ያህል ቦታ እንዳላት ታውቃላችሁ። እና እንዴት ነው እሱ ጋር ሆነ ፈረንጅ ላይ የምትፈጠው? ፈረንጅ ደግሞ ሲያስጠሉ እኔ እንጃ ሲያቸው ራሱ ያስጠላኛል። እንኳን መፍጠጥ የምሬን ነው ብላችሁ ምናችሁ ይፈጠጣል? አሁ ፈረንጅ ተብዬ ቆሻሾች። እና ብሩኬ እንግዲህ ፈረንጅ ኢትዮጵያ ውስጥ ስንባል ፈረንጅ ጥሩ ነገር ወይም ደግሞ አለ አይደል እንደ ደግ ነገር የሚቆጥሩ ሰዎች አሉና ፈረንጅ የገሙ ግማታሞች ናቸው። ፈረንጅ ምናችሁ አይወደድም። የምሬን ነው ብላችሁ ማለት ቅማት ለምሳሌ ኢትዮጵያ ላይ ታውቃላችሁ ብዬ አስባለሁ። ፈረንጅ ማቱ ራሱ ብርቅ ነው። ለዛ ነው ይመስለኛል ብሩኬ እንትን ያለው ቼ ማለት ይሄን ነገር እንደ ቁም ነገር አንስቶ የተናገረ ማለት ነው። እና እንደዛ ነው እላችኋለሁ ቤተሰቦቼ። እዚህ ጋር የተናገረ ነገር በጣም ቅር ብሎኛል። ብራንኩን ግን ሀይሚ ተፈትናለች። ትልቅ ፈተና ነው የእውነት በጣም ትልቅ ፈተና ነው ለሀይሚ። በጣም በሚገርም ሁኔታ ነው ፈተናን ያለፈችው ሀይሚዬ ደግሞ ማለት ነው። የኔ ጀግና ሴት፣ የኔ ታማኝ ሴት የእውነት በጣም ነው የገረመችኝ። የኔ ቆንጆ በጣም ጎበዝ ልጅ ናት ማርያምን። እና ምንም ደግሞ ማለት ነው አልመታችም፣ አልተሳደበችም ምናምን። ሌላው ደግሞ ምን አለ እኔ ላንቺ ብዙ ብር እያወጣው አይደለም እንዴ ብር ሰጥሻለሁ ምናምን ብር ሰጥሻለሁ ምናምን እያላት ነበር። እና በጣም ነው ያሳቀኝ ብሩኬ ንግግሩ በጣም ነው የሚያስበው። እና ብዙ ብር ሰጥሻለሁ ምናምን ስላት በጣም ነው ያሳቀኝና እኔም በብር እያቀያርክኝ ነው እንዴ ምናምን ነው አለች እንጂ በጣም ክፉ ቃል አንድችትም አልተናገረችም። እናንተ እውነት አንድችትም ክፉ ቃል አልተናገረችም። እግዚአብሔርን ነው ብላችሁ እኔ በጣም ትሳደባለች እያልኩ ነበረ ማለት ነው። ምንም ነገር አልተሳደበችም። የምሬን ነው ብላችሁ በጣም በጨዋ ንግግር ነው ተናግራ የወጣችሁና ሀይሚዬ የኔ እናት እንዳንቺ ብዙ ሆኖ ቢኖሩ ምን አለ? የምሬን ነው ብላችሁ እንደ ሀይሚ ብዙ ሴት ሆኖ ቢኖሩ ምድር ላይ ምን አለ? ጨዋ የሆነ የማይጨማለቅ ከምንም ጋር የማይጨማለቁ ሴቶች እንደ ሀይሚ ቢበዙልን ምን አለ? የምሬን ነው ብላችሁ በጣም ነው እንትን ያለችኝ። በጣም ነው ደስ ያለችኝ ሀይሚዬ የኔ ቆንጆ። እኔ እንጃ መጨረሻሽን ያሳምርልሽ። ብሩኬ እንግዲህ ሀይሚን ለመፈተን ነው እያደረገ። ሀይሚ በጣም ነው የሚያምናት፣ በጣም ነው የምተማመናት እያለ ይገኛል። እሱ ደግሞ አዎ ሀይሚ እንግዲህ ከአንዴ ሁለቴ ፈትኗታል ብሩኬ። የምሬን ነው ብላችሁ ከአንዴ ሁለቴ ፈትኗታል። በጣም በሚገርም ነው ፈተናውን የምታልፈው። የምር በሚገርም ሁኔታ ነው ፈተናውን ያለፈች ማለት ነው። በጣም ነው ደስ የምትል። እግዚአብሔርን ነው ብላችሁ እኔ ለሀይሚ 100 ነው የሚሰጣት፣ ከ100 ነው የሚሰጣት። እግዚአብሔርን ነው ብላችሁ ምክንያቱ ይገባታል። እንደሷ ሴት አለች ብዬ አላስብም። እኔ የብሬን ነው ብላችሁ በጣም ጥሩ ሴት፣ በጣም ጨዋ ሴት፣ አተሳሰባ ሁሉ ነገር ምስኪን እኔ እናት እዚህ ጋር በጣም ደንግጣለች። ህይወት እንዴት እንደምታሳዝን የኔ ቆንጆ ሀይሚዬ አይዞሽ። ፕራንክ መሆኑ ስትሰማ ደግሞ ተዋች ማለት ነው። ልታለቅስ ነበረ ጌታ ፈርታለች ደግሞ ማለት ነው። እና ብሩክ ጌታው እንጂ ምንም አልተናገረችም። ላይክ ማድረግ እንዳትረሱ። ወዳችኋለሁ።